ሰላም በያላችሁበት ለናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስተዋወቅ እንጀምራለን። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጉዳዩን ከህወሓት ህልውና ጋር አያይዘው የፌደራሉ መንግስት ከህወሓት ጋር ግንኙነቱን ካቋረጠ ከትግራይም ጋር ያለው እህል ውሃ ያበቃለታል ብለዋል። እንዴት የሚለውን በዜና ጥንቅራችን በዝርዝር እንመለከተዋለን። የጅቡቲ መንግስት ሰነድ አልባ ስደተኞች በአንድ ወር ጊዜ ውስጥ በፈቃዳቸው ሀገሪቱን ለቅቀው እንዲወጡ ማወጁን ተከትሎ ጭንቅ ውስጥ የሚገኙት ኢትዮጵያውያን ስደተኞች የድረሱልን ጥሪ ማሰማታቸውን ቀጥለዋል። ስደተኞቹ ላይ ያነጣጠረ መጠነ ሰፊ አፈሳ መጀመሩም ተሰምቷል። ግብጽ በኢትዮጵያ ህዳሴ ግድብ ላይ ያላትን ቅራኔ ለመፍታት ከቅርብ ጊዜያት ወዲህ በስትራቴጂ የሚመራ እቅድ በመተግበር እየተንቀሳቀሰች መሆኑን አልሞኒተር ያወጣው ዘገባ አመላክቷል። በዘገባው ላይ ሰፈረውን ዝርዝር ሐሳብ እንነግራችኋለን። የትግራይ የወርቅ ምርት ወደ ማዕከላዊ ባንክ እየጎረፈ ነው። የማዕድን ሚኒስቴር ከሰሞኑ ባወጣው መረጃ ከትግራይ ክልል ወደ ብሔራዊ ባንክ የሚገባው የወርቅ መጠን በአመቱ 40 እጥፍ ጨምሮ ተገኝቷል ብሏል። ጦሩ የበጀት ችግር ገጥሞታል። የስፖንሰርስ ኮንፈረንስ እናካሄድ እየተባለ ነው። ይኸው የበጀት እጥረት ጉዳይ ከጀመረ ቆየት ያለ ቢሆንም ያሁኑ ግን እጅጉን የባሰ ነው። በምዕራብ ዕዝ 47ኛ ዓመት የምስረታ በዓል ዝግጅት ላይ ለመታደም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ ወታደራዊ አመራሮች በስፍራው ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በክብረ በዓሉ ላይ ከተገኙት ከፍተኛ አመራሮች መካከል አንደኛው ናቸው። ህንድና ፓኪስታን ከአራት ቀናት የእርስ በርስ የአየር ጥቃት በኋላ የተሟላና ወዲያው ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ እንነግራችኋለን። የህወሓትና የፌደራሉ መንግስት ግንኙነት ይቋረጣል። የደብረጽዮን ማሳሰቢያም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ብሔራዊ ምርጫ ቦርድ የፓርቲው ዕውቅና አልሰጥም በሚለው ውሳኔው ዙሪያ የፌደራሉ መንግስት ከህወሓት ጋር ብቻ ሳይሆን ከትግራይ ጋር ጭምር ግንኙነቱ ሊቋረጥ ይችላል ሲሉ አሳስበዋል። ወይን ከተባለ የበይነመረብ ሚዲያ ጋር ቆይታ ያደረጉት ደብረጽዮን ገብረ ሚካኤል ጦርነቱ በተጀመረበት ወቅት በፌደራሉ መንግስት ወገን ህወሓት የተሰረዘና አሸባሪ የሚል ፍረጃ ያረፈበት እንደሆነ አስታውሰው ፓርቲው ከፌደራሉ መንግስት ጋር ፕሪቶሪያ ላይ የሰላም ስምምነት ሲፈራረም መንግስት ለህወሓት ዕውቅና ሰጥቷል። እንዲሁም ህወሓትም ለፌደራሉ መንግስት ዕውቅና የሰጠበት ሁናቴ ስለተፈጠረ የብሔራዊ ምርጫ ቦርድ ዕውቅና ያስፈልገንም ብለዋል። ከዚያ በኋላ ብዙ ነገሮች አልፈው ህወሓት አሸባሪ ከተባለበት ፍረጃ ተነስቷል። ከዚያም ጊዜያዊ መንግስት ጭምር እንዲቋቋም ተደርጓል በማለት ይህ ሁሉ ከሆነ በኋላ ነገሮች ተመልሰው ስለ ፓርቲው ዕውቅና መነሳት አይገባውም ሲሉ በዚሁ ቃለ ምልልስ ተናግረዋል። ደብረጽዮን አከል አድርገውም ጉዳዩን በህግ ሳይሆን በፖለቲካ ውሳኔ መፍትሄ ያገኘው ጉዳይ ነው ሲሉ ተናግረዋል። አሁን ባለው ሁናቴ ትግራይን የፌደራሉ መንግስት የሚያገናኘው ብቸኛው ድልድይ የፕሪቶሪያው ስምምነት ነው ያሉት ደብረጽዮን ምርጫ ቦርድ አሳውቃለሁ ያለውን ውሳኔውን ተከትሎ የፌደራሉ መንግስት ከህወሓት ጋር ያለውን ግንኙነት የሚያቋርጥ ከሆነ ግንኙነቱ የሚቋረጠው ከትግራይ ጋር ጭምር ነው ብለዋል። ድሮን የታገዘው አፈሳም የጅቡቲ መንግስት ሰነድ አልባ ስደተኞች በአንድ ወር ጊዜ ውስጥ በፈቃዳቸው ሀገሪቱን ለቅቀው እንዲወጡ ማወጁን ተከትሎ ጭንቅ ውስጥ የሚገኙት ኢትዮጵያውያን ስደተኞች የድረሱልን ጥሪ እያሰሙ ነው። ስደተኞቹ ላይ ያነጣጠረ መጠነ ሰፊ አፈሳ መጀመሩ ታውቋል። የጅቡቲ ፖሊስ ትናንት ምሽቱን ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን አስታውቋል። የአፈሳ ዘመቻ የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቅቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ መጠናቀቁን ተከትሎ ነው። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ ዝውውር በሚበዛባቸው አካባቢዎች አፈሳ ጀምሯል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎች አፈሳው ተከናውኗል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ ውለዋል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ አይዘነጋም። በዚህ መሰረት በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫ ላይ ሰፍሯል። ትናንት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞች ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እየተከናወነ ነው። የሀገሪቱ ፖሊስ ዘመቻውን እየመራ ያለ ሲሆን አስፈላጊው ማጣራት ከተደረገ በኋላ
እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ሥራ ሰራሉ ብለዋል። በመጀመሪያ አፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ ከሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው ነው። ሕገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብ ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቅቀው እንዲወጡ ፖሊስ አሳስቧል። አሁን የተጀመረው የአሰሳና አፈሳ ዘመቻ በሀገሪቱ የሚታየው የሕገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል ተነግሯል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ በይፋ የታወቀ ነገር የለም። ይኸው የጅቡቲ መንግስት ውሳኔ ኢትዮጵያውያን ላይ ያነጣጠረ መሆኑን ከዚህ ቀደም የወጡ ዘገባዎች አመላክተዋል። ይህን የጅቡቲ እርምጃ ተከትሎ ከኢትዮጵያ መንግስት ወገን እስካሁን የተባለ አዲስ ነገር የለም። በግድቡ ጉዳይ ግብጽ አዲስ ጫና እየፈጠረች ነው። ግብጽ በኢትዮጵያ ህዳሴ ግድብ ላይ ያላትን ቅራኔ ለመፍታት ከቅርብ ጊዜያት ወዲህ በስትራቴጂ የሚመራ እቅድ በመተግበር እየተንቀሳቀሰች መሆኑን አልሞኒተር ከሰሞኑ ይዞት የወጣው ዘገባ አመላክቷል። እንደ ዘገባው ከሆነ ግብጽ የኢትዮጵያን ጎረቤቶች ከአዲስ አበባ የመነጠል ስራ እየሰራች ነው። ከ5000 ሜጋዋት ያላነሰ ኃይል እንደሚያመነጭ የሚነገርለት ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ ጥቂት ስራዎችና ጊዜያት መቅረቱን ተከትሎ ግብጽ ትኩረቷን በኢትዮጵያ ጎረቤቶች ላይ አድርጋለች። ግብጽ 90% የንጹህ ውሃ ምንጭ የሆነው አባይ ወንዝ በግድቡ ምክንያት የውሃ አቅርቦቱ ይጓደላል በሚል ስልት ዘመቻ ከጀመረች ከግድቡ እኩል 10 ዓመታት አልፈዋል። ግብጽ አሁን በትብብር ባስጠናቸው አንድ ጥናት የግድቡ የባለፉት 5 ዙር የውሃ ሙሌቶች ከ5 እስከ 15% መደበኛውን የአባይ ወንዝ ውሃ ፍሰት እንደቀነሰባት ትናገራለች። በኢትዮጵያ ወገን ያለፉት የውሃ ሙሌቶች ባልተጠበቀ የክረምት ዝናብ ምክንያት ከመደበኛው ከፍ ያለ ውሃ ወደ ታችኛው ተፋሰስ ሀገራት መግባቱን የሚያመላክቱ ናቸው። በቅርቡ ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ባሰሙት ንግግር የግድቡን ሪቫን እስከሚቀጥለው ዓመት መጀመሪያ እንቆርጣለን ብለዋል። ግድቡ ታሪክ ይሆናል ማለታቸው አይዘነጋም። ግብጽ አሁን ግድቡ መጠናቀቅ እውን መሆኑን ተከትሎ እንደ ኬንያ፣ ዩጋንዳና ደቡብ ሱዳን ያሉ ሀገራትን ወደ ራሷ ለመሳብ እየተንቀሳቀሰች ነው። ኢትዮጵያን ከጎረቤቶቿ በመነጠል ጫና የማሳደር ዘመቻዋን እየገፋችበት ነው። በግድቡ አስገዳጅ ስምምነት እንዲፈረም እንደ አዲስ እየጣረች ነው። ግብጽ የኢትዮጵያንና ክልላዊ ውጥረትን እንደ መሳሪያ ትጠቀማለች ተብሏል። የቀይ ባህር መውጫ አጀንዳና የጎረቤት ሀገራት ተቃውሞ ድጋፍ ማሰባሰቢያ ዋነኛው ማዕከል ነው። ይህ የዲፕሎማቲክ ጫና አሁን የጀመረ ሳይሆን በስትራቴጂ አካሄድ በፈረንጆቹ አቆጣጠር ከ2024 ጀምሮ እየተተገበረ ያለ ነው። ግብጽ በ2014 ሙሉ ለሙሉ ከሶስትዮሽ ድርድር ራሷን አግልላለች። ኢትዮጵያ ከዛ መልስ ሌላኛው የአባይ ተፋሰስ ሀገራትን አብላጫ ድጋፍ በማግኘት የአባይ ውሃ በፍትሃዊነት በተፋሰሱ ሀገራት መካከል ተጠቃሚነት እንዲኖር ውሳኔውን የሚያስፈጽም ካውንስል መቋቋም ይታወሳል። የካውንስሉ አባል ሀገራት አዲስ አበባ ላይ ከወራት በፊት በነበራቸው ስብሰባ ኢትዮጵያ ተወካዮቹን ወደ ህዳሴ ግድብ ወስዳ ማስጎብኘቷ ግብጽን በእጅጉ አስቆጥቶ ነበርም። ከዛ መልስ ግብጽ ኢትዮጵያን በጎረቤቶቿ የማስነጠል እንቅስቃሴዋን በግልጽ እያካሄደች ነው። ግብጽ ግድቡን የአረብ ዓለም የውሃ ደህንነት ስጋት ስትል መጥራት ከጀመረች ሰነባብታለች። የገጠመው የበጀት እጥረት የኢትዮጵያ ጦር ጭምር ተካቶ የተሰማራበትና በምህፃሩ አዩሶም ወይንም የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ የተባለው ሰላም አስከባሪ ኃይል ከፍተኛ የበጀት እጥረት ገጥሞታል። ኢትዮጵያ ለዚሁ ተልዕኮ ከፍ ያለ ገንዘብ ከሚያዋጡት ሀገራት መካከል አንዷ ስትሆን እንደ አፍሪካ ኢንተለጀንስ ዘገባ ከሆነ የትራምፕ አስተዳደር እየወሰዳቸው ካሉት የውጭ ቅነሳ እርምጃዎች አንጻር የሶማሊያ ተልዕኮ በጀት ቅነሳ አንዱ ሆኗል። አፍሪካን ኢንተለጀንስ ሰሞኑን ባሰራጨው ዘገባ እንዳመላከተው ከሆነ የሰላም ማስከበር በጀቱን አስመልክቶ አሜሪካ ተሳትፎ እንደማይኖረኝ ከወዲሁ ይታወቅልኝ ብላለች። የበጀቱን ጉዳይ አስመልክቶ የአውሮፓ ህብረትም ጭምር እያፈገፈገ መሆኑ የታወቀ ሲሆን የሶማሊያ ጉዳይ በቀጥታ የሚመለከተው የተባበሩት መንግስታት ድርጅት ዩናይትድ ስቴትስ ሰፖርት ኦፊስ ኢን ሶማሊያ የተባለው አካል ሌሎች ወጪዎችን አቀናንሶ ለዚሁ የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ሊያውል መሆኑ ታውቋል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረትም እንደዚሁ ፈንድ እያፈላለገ ነው። ይኸው ጉዳይ ያሳስበኛል ያለችው ካታር ገንዘብ ለማሰባሰብ የሚሆን ስፖንሰር ኮንፈረንስ የጠራች መሆኑ ታውቋል። በአሁኑ ሰዓት ኤውሶም ወይንም የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ስር ጦር ያላቸው ሀገራት ኢትዮጵያ፣ ዩጋንዳ፣ ግብጽ፣ ኬንያ፣ ጅቡቲና ሩዋንዳ ናቸው። በሰላም ማስከበር ጦር የነበራት ቡሩንዲ በቃኝ ብላለች። ኢትዮጵያ በአፍሪካ ህብረት ስር ካሰማራችው ጦር በተጨማሪ ከሶማሊያ ጋር በደረሰችው የሁለትዮሽ ስምምነት ተጨማሪ ጦር በሶማሊያ ምድር አሰማርታለች። በሶማሊያ አልሸባብ ተዳክሞ ባልጠፋበት ሁናቴ የበጀት ቅነሳ ወይንም ቀሪ የማድረጉ ስራ የሽብር አደጋ ያስከትላል ተብሏል። የትግራይ ወርቅ ወደ ማዕከላዊ ባንክ እየጎረፈ ነው ተባለም።
የማዕድን ሚኒስቴር ከሰሞኑ ባወጣው መረጃ ከትግራይ ክልል ወደ ኢትዮጵያ ብሔራዊ ባንክ የሚገባው የወርቅ መጠን በእጅጉ መጨመሩን አመላክቷል። ከሰሜኑ ጦርነት ወዲህ በትግራይ የወርቅ ምርት ወደ ማዕከል የሚመጣው ቁጥር በእጅጉ እየቀነሰ ነበርም። ህገወጥ የወርቅ ንግድ መስፋፋት ወርቅ ወደ ማዕከል ከመሄድ ይልቅ ወደ ውጭ ሀገራት ሲላክ መቆየቱ የሚታወስ ነው። ባለፉት 9 ወራት ግን ከትግራይ ወርቅ አውጪዎች ወደ ብሔራዊ ባንክ የሚገባው የወርቅ መጠን ካለፉት ዓመታት ጋር ሲነጻጸር 40 በመቶ ጨምሯል ተብሏል። ትግራይ ከአጠቃላይ የሀገሪቱ የወርቅ ክምችት 10 ቶን የሚሆነውን የምትሸፍን ስትሆን ባለፉት ዓመታት ግን ከክልሉ ወደ ማዕከላዊ ባንክ የሚመጣው በአመት 0.25 ቶን የማይበልጥ ነበርም። ባለፉት 9 ወራት ግን በ40 እጥፍ አድጎ በ2023 እና 2024 ከትግራይ ወደ ብሔራዊ ባንክ የገባው የወርቅ መጠን 4.2 ቶን እንደነበር ኦሮሚያና ጋምቤላ አብዛኛው የሀገሪቱ ወርቅ የሚገኝባቸው የሚወጣባቸው ክልሎች ናቸው። ከትግራይ ወደ ማዕከል የሚመጣው ወርቅ አሁን ለመጨመሩ ከሚነሱ ምክንያቶች መካከል የባለፈው ዓመት የሀገሪቱ የምንዛሬ ፖሊሲ ለውጥ አንደኛው ነው ተብሏል። በመነሻነት የጥቁር ገበያና የመደበኛው ምንዛሬ ሰፊ ልዩነት መጥበቡ የክልሉ ወርቅ አውጪዎች ወርቁን ወደ ብሔራዊ ባንክ ለመሸጥ እንዳስወሰናቸው የሚኒስቴሩ መረጃ ያሳያል። በትግራይ እስካለፈው ዓመት ድረስ 100 ሺህ የሚሆኑ ግለሰቦች በወርቅ ማውጣት ስራ ላይ ተሰማርተው የነበሩ ሲሆን በባህላዊ መንገድ በሚደረገው የወርቅ ማውጣት በአመት ከ200 ቶን በላይ ያልሆነ ወርቅ ሲገኝ ሙሉ ለሙሉ በሚባል ደረጃ የወርቅ በጥቁር ገበያ ወደ ውጭ ሀገራት የሚሻገር ነው። ከሰሜኑ ጦርነት ወዲህ የወርቅ ማውጣት ህገወጥ ሆነ ህጋዊ ስራው እንደ ገቢ ምንጭ መጨመሩ ይነገራል። ፊልድ ማርሻሉ በምዕራብ እዝ 47ኛ የምስረታ በዓል ዝግጅት ለመታደም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ እንዲሁም ጀነራል ጌታቸው ጉዲናን ጨምሮ የሰራዊቱ ከፍተኛ አመራሮች፣ የክልል የሥራ ኃላፊዎች ተገኝተዋል። ሉካኑ በ47ኛው ዓመት የምዕራብ እዝ የምስረታ በዓል ለመታደም ነቀምቴ አየር ማረፊያ ሲደርሱ የምዕራብ እዝ አዛዥ ሌተናል ጀነራል መሰለ መሰረት፣ የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ዋቅ ጋሪ ነገራ፣ የነቀምቴ ከተማ ከንቲባ አቶ መስጋኑ ቶላን ጨምሮ ከፍተኛ የእዙ አመራሮች አቀባበል አድርገውላቸዋል። በዕለቱ የምዕራብ እዝ ወታደራዊ ገድሎች በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የጦር ኃይሎች ጠቅላይ ኤታማዦር ሹሙ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ እዙ ከምስረታው ጀምሮ በሀገራችን ላይ የተቃጡ የውጭ ወረራዎችን፣ የውስጥ ጸረ ሰላም ኃይሎችን በመፋለም ዘመን የማይሽረው ታሪክ እየሰራ ነው ብለዋል። እዙ በሰሜን ክፍል በነበረው ግጭት ሀገርን ከብተና ማዳኑን የገለጹት ጀነራል መኮንኑ በምዕራብ ክልል ይንቀሳቀሱ የነበሩ የጸረ ሰላም ኃይላትን ጽንፈኞችን በማጥፋት አካባቢው ወደ ልማት እንዲዞር አድርገናል ብለዋል። እዙ ከሌሎች ክፍሎች ጋር በሶማሊያ ይንቀሳቀሱ የነበሩ የሽብር ቡድኖችን በመፋለም ለቀጠናው ሰላም ያበረከተው ሚናም ከፍተኛ እንደነበር ተናግረዋል። ይኸው እዝ ታላቁን የኢትዮጵያ ህዳሴ ግድብ ከማንኛውም ጥቃት በመጠበቅ የተሰጠውን ሀገራዊ ኃላፊነት እየተወጣ ነው ተብሏል። ትራምፕ ህንድና ፓኪስታንን ሸመገሉ። ህንድና ፓኪስታን ከ4 ቀናት የእርስ በርስ ውጊያ በኋላ የተሟላና ወዲያው ተፈጻሚ የሚሆን የተኩስ አቁም ለማድረግ መስማማታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት አስታውቀዋል። ሁለቱ ሀገራት የተኩስ አቁሙን በፍጥነት ተግባራዊ ለማድረግ መስማማታቸውን የፓኪስታን የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው የራሳቸው ማህበራዊ ትስስር ገጽ ባጋሩት መረጃ ሌሊቱን ሙሉ ከወሰደና ረጅም ንግግር ከተከናወነ በኋላ ሁለቱም ሀገራት በፍጥነት ተግባራዊ የሚሆን የተኩስ አቁም ለማድረግ መስማማታቸውን ይፋ አድርገዋል። ትራምፕ በመልእክታቸው ሁለቱንም ሀገራት ለአርቆ አስተዋይነታቸውና ለጋራ መረዳታቸው ምስጋና ይገባቸዋል ብለዋቸዋል። ሁለቱ ወገኖች ጥበብ የተሞላበት ስምምነት ላይ በመድረሳቸው ትራምፕ አመስግነዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በኤክስ ገጻቸው ባሰፈሩት መልእክት ህንድና ፓኪስታን ከ48 ሰዓታት ንግግር በኋላ የተኩስ አቁም ስምምነት ለማድረግ በመስማማታቸው የሰላም መንገድን መርጠዋል ብለዋል። በዛሬው ዕለት ይፋ የሆነው ስምምነት በሁለቱ ሀገራት በድርዘን የሚቆጠሩ ሰላማዊ ሰዎች የሞቱበትን ከባድ ግጭት ያስቀራል ተብሏል። ስምምነቱን ተከትሎ ፓኪስታን በግጭቱ ሳቢያ ተዘግቶ የቆየው የአየር ክልሏ እንደገና መከፈቱን አስታውቃለች። የሁለቱ ሀገራት የተኩስ አቁም ስምምነት የተሰማው ፓኪስታን በኒውክሌር የጦር መሳሪያዎች ላይ ወሳኝ የተባለውን የሲቪልና ወታደራዊ ባለስልጣናት ሊሰበሰቡ ነው የሚለው መረጃ ከወጣ በኋላ ነው። ምንም እንኳን የፓኪስታን የመከላከያ መስሪያ ቤት ጥምር ባለስልጣናቱ ለመገናኘት የያዙት ቀጠሮ የለም ብሎ ቢያስተባብልም ህንድ በግዛቷ በሚገኘው የካሽሚር ግዛት በውጭ የሀገር ጎብኚዎች ላይ ያነጣጠረ ጥቃት መፈጸሙን ተከትሎ በፓኪስታን ግዛት ውስጥ ዘልቃ በመግባት ሽብርተኞችን ኢላማ ያደረገ የአየር ጥቃት ስትፈጽም፣ ፓኪስታን በአንጻሩ ለህንድ ጥቃት ተከታታይ ያጸፋ የአየር ጥቃት ፈጽማለች። ለቀናት የቆየውና ወደ ለየለት ጦርነት ዘልቀው እንዳይገቡ ዓለም አቀፍ ስጋት አጭሮ የነበረው የኒውክሌር ባለቤት ሀገራት ግጭት ከሁለቱም ወገኖች ከ60 በላይ ሰላማዊ ሰዎች ሲገደሉ በርካታ ወታደራዊና የሲቪል መሰረተ ልማቶች ውድመት አስከትሏል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ
ቸር ያሰማን ስንል ተሰናበትን።